ትርሲት የውጭ ሕክምናዋን ጀምራ ዛሬውኑ በሌሊት አሳፍረው ወደ ካናዳ እንድትገባ አድርገዋታል። ታዲያ ይህንን ነገር ያደረጉት ግርማ ሳያውቅና ያቹ ላምሮት የሚባለው ሳይሰሙ በፍጥነት ወደ ካናዳና ወደ ምርመራ ቦታ ወስደን የምትፈልገውን ነገር አድርጋ መመለስ አለባት የሚል ዓላማም ስለነበራት ወዲያውኑ በድቅድቅ ጨለማ በመነሳት ጋብዘዋታል። እናም ግርማና ላምሮት ደግሞ በሌላ በኩል መጀመሪያ በእርግጠኝነት አሁን ትርሲት ብቻዋን አትሄድም ወደ ውጭ ሀገር ለሕክምና። ስለዚህ ያለን አማራጭ ምንድን ነው? ከእናታችን ጋር ስትሄድ ትርሲት ፋይሎችን መሰብሰብ እንችላለን እኔ እናንተ ዳድ በማለት ነገሮችን ለማፋጠን እየሞከረች ነው ላምሮት። ታዲያ ግርማን በዚህ ሀሳቧ ተስማምቶ በጣም ጎበዝ ስማርት የሆነች ልጅ እኮ ነው ያለችኝ፣ እናም አመሰግንሻለሁ፣ ምክንያቱም አሁን የምፈልገው ነገር እየተሳካልኝ ነው። ይህም ሊሆንበት የቻለው ምክንያት በአንቺ የተነሳ ነው። ስለዚህ አንቺ የኔ ልጅ በመሆንሽ ልትኮሪ ይገባል እያለ ለአምሮት ጀግንነት እንዲሰማት እያደረገና እያበረታታት ነው ያለው። ታዲያ በዛ ሀሳቡ አንድ ያላሰቡ ነገር ገጥሞታል። ወይዘሮ ዘኑም ልጇን ለማሳከም ደፋ ቀና ስትል የነበረ እንዲሁም ደግሞ ብዙ ነገሮችን እያስተናገደች እንደሆነም ታውቃለች። እና ይህንን ነገርማ በፍጥነት መጨረስ አለብኝ በማለት እንደ አጋጣሚ ሆኖለት ደግሞ ካናዳ ነው ሕክምና ስትባል እዛ አብራኝ ያደገች አክስቴ ልጅ አለች እና ከእሷ ጋር ሄደሽ ትታከሚያለሽ። ስለዚህ ብቻሽን መሄድ አለብሽ። እኔ በእርግጠኝነት ኪሮቤል አብሮሽ እንዲሄድ እፈልግ ነበረ፣ ግን ደግሞ ኪሮቤል ከሄደ በእርግጠኝነት ግርማ ምን እንደሚያደርገኝ አይታወቅም። ስለዚህ አንቺ ደግሞ ከውጭ ሀገር ከወጣሽ በኋላ ያን ያክል የከፋ ችግር ሊገጥምሽ አይችልም እና ሂጂ ትላታለች። በእርግጥም ትርሲት በጣም ፈርታ ነበረ። ብቻዋን በውጭ ሀገር መሄድ አልፈለገችም። ግን ደግሞ ለእናቷ ደህንነት ስትል ኪሮቤልን ትተው መሄድ አለባትና ምንም ችግር የለውም አታስቢ እናቴ፣ እኔ ሂጅ እታክማለሁ በማለት ወዲያውኑ ሄደች። ላምሮትን በጠዋቱ ኪሮቤልን እኔ እኮ አባቴን አሳመንኩት ወደ ውጭ ሀገር ሄዳ እንድትታከም ትርሲት እረድቻለሁ በማለት በፈገግታ ትነግረዋለች። ኪሮቤልም እንደዛ አደረግሽ አይደል? በጣም ጎበዝ ጀግና፣ ለማንኛውም በረራዋ ከ10 ቀን በኋላ ነው ይላታል። እሷም ደስ አላት ከ10 ቀን በኋላ ስለምትሄድና ከ10 ቀን በኋላ ደግሞ የቤቱን ካርታና ፕላን በእጃቸው እንደሚያስገቡ የሚሰማ ስሜት ስላለ ደስ አላቸው በቃ። ስለዚህ ግርማም ከልጁ ጋር ቁሞ መማከር ጀመረ። እኔ የምልሽ ታዲያ እንዴት ነው ይህንን ወረቀት የምናገኘው? እንዴት ነው የምናመጣው? ይላታል። ያው በእጃችን እንደገባ ቆጥረው፣ ይሄ ቁልፍ አይተው ከሆነ የቤቱ ሰነድ ያለበት ቦታ ነው እና ይህንን ቁልፍ ያልሽኩ ማለት ደግሞ ወረቀቱ በእጃችን እንዳለ ማወቅ እንችላለን በቀላሉ። በምንፈልግበት አጋጣሚ ሄደን እዛ ቤት ገብተን ወረቀቱን ላመጣው እችላለሁ ትላለች። ታዲያ ይህንን ነገር ዘኑ አታውቅም። ዘኑ አሁን ወረቀቱን እንደደበቀችው ማንም ሰው እንደማያገኘው ነው የተማምና የተቀመጠችው። ግን እዚህ ጋር አዘንግተዋል። በትርሲት ጉዳይ ሲጣደፉ የቤቱን ጉዳይ ደግሞ እረስተዋለች ማለት ነው። በዚህም ላምሮት እና ግርማ በጣም የሚሳካላቸው ይመስለኛል። ስለዚህ ያላት አማራጭ ልጇን በሌሊት አሳፍራ መላክ ነው። እናም ካሳፈረቻ በኋላ ስልክ መጠባበቅ ጀመረች። የአክስቷ ልጅ ትደውላለች ወይስ አትደውልም እያለች መጨነቅ ጀመረች። ኪሮቤልም እናቷን ያው ፍዝዝ ብላይቷ ስለነበረ እንዲሁም ደግሞ የተከበረው ባሏ ልጅ እንዳለው ካሰማችን በኋላ በጣም ደብሯት ነበረ ዝና። ኪሮቤልም ይህን ሁኔታዋን አይቶ ምን ሆነሽ ነው ማዘር፣ ምንድን ነው እንደዚህ ጭንቅ ያለሽ ትመስያለሽ በማለት በግልጽ ይጠይቃታል። እሷም ልክ ነህ፣ በጣም ተጨንቅ ያለው ግን ደግሞ የተጨነቁን ነገር ለምን መስልህ? ያው ከስንት ዓመት በኋላ ባለቤቴ ልጅ እንዳለው ሰማሁና አንዲት ሴትዮ የሴት ልጅ እናት ሆና የአንቺ ልጅ ነው የባለሽ ልጅ ናት ብላ ስትነግረኝ በጣም ደንግጫ ነው። ያ የተከበረ ባሌ ከኔ ውጭ ሌላ ሴት ማንንም አይቶ የማያውቅ ሰው እንዴት ይህንን ነገር ሊያደርግ ይችላል? በማለት ታማክረዋለች። ኪሮቤልም አይዞሽ በቃ ማናት ሴትየቱ ሂደን ማናገር አለብን በማለት ያናግራታል። እና በጣም እያሰበ ነበረ ይህ ነገር እንዴት ሊካሰት ቻለ በሚለውም እያሰበ ነው። ትርሲት ይህንን ነገር አታውቅም። ትርሲት አሁን ሌላ እህት እንዳላት ስትሰማ በእርግጠኝነት ደስ ነው የሚላት እያስባለሁ። ለአምሮት ግን ይሄ ነገሯ ላትወደው ትችላለች ማለት ነው። እንግዲህ መክሊት የትርሲት እናት ናት፣ የትርሲት እህት ናት ማለት ነው። መክሊት እና ትርሲት በጣም ምርጥ እህትማማቾች እንደሚሆኑ ጥሩ ነው። ምክንያቱም ትርሲት የእህት ፍቅር ትፈልጋለች፣ በእርግጠኝነት ትቀበላታለች ብዬ አስባለሁ። ከዛ መክሊትን በጣም የዋህና ደግ ናት። ግን አሁን ለአምሮት ሁለቶች መክሊትና ትርሲት አንድ ሲስማሙ ወይም ደግሞ ጓደኛ ሆነው ሲሳሰቁ ስታይ በእርግጠኝነት በጣም እየቀናች ትመጣለች ብዬ አስባለሁ። ጭራሽ ይችኛቱን ሳያንስ ያንን ደግሞ አመጣት ብላ ጥምድ አድርጋ ልትይዛቸውና ልትጎዳቸው ትችላለች። ነገር ግን ይሄን ነገር እንዴት ማስቆም ይቻላል? ዝናሽ አሁን ላይ ባሌ ከኔ ውጭ አይሄድም ብላ ክዳታለች ሴትየቱን ታጉን።
ወረኛ ነሽ እንደዚህማ ሊያደርግ አይገባም ብላ አላመነቻትም ነበር። በዚህ ምክንያት እታጉ ያላት አማራጭ ለልጇ መናገር ነው። እታጉ በእርግጥም ይህንን ነገር መናገር የፈለገችው ታማ ስለሆነ ምናልባት ከሞትኩኝ ከቤተሰቦቿ መቀላቀል አለባት ብቸኛ እንዳትሆን በሚለው ነው የምትነግራት። ስለዚህ መክሊትም በምታጠናበት አጋጣሚ ነይ እስኪ ልጅ እናውራ ትልና ለማውራት ትሞክራለች። ከዛም በኋላ ይኸውልሽ አንቺ የተረገሽው በዚህ ሁኔታ ነው። እኔ አንድ መሸታ ቤት እሰራ ነበረ። ከዛ መሸታ ቤት በጣም የሚመላለስ በጣም የሚያምር ጀግናና ኩሩ የሆነ ሰው ነበረ። ከኔ ውጭ ግን ማንም ሰው ሊታዘዘው ፈቃደኛ አልነበረም። በዛ ምክንያት በጣም ኩራተኛ ስለነበረ አንድ ቀን ግን ጥምድ አድርገው አብሬ እንደተኛ አደረግኩ እና እሱም ባለትዳር ስለነበረ አንቺን መደበቅ አልፈለግም። ከዛ በኋላ ማርገዜን እንደሰማ ጥሎ ጠፋ። ስለዚህ እኔ አታልየው ተኝቻለሁ ትላታለች። እንግዲህ ስለ አባቷ ስነግራት በጣም ደስ ብሏን ነበረ። ምክንያቱም አታውቀውም አባቷን በህይወት እንዳለ ራሱ አታውቅም። ግን አሁን ከሞተ ቆየት ብሏል። ነገር ግን እህት ወንድም አለ ብላ ስጠይቃት 2 እህቶች አሉሽ ከእናታቸው ጋር ነው የሚኖሩ። እናቷ ከአንድ ባል አሁን ካገባችሁ በኋላ ወልዳ የምታሳድጋ ልጅ አለች እና ደግሞ ከአባትሽ አንዲት እህት አለችሽ ትላታለች። በዚህ መካከል መክሊት በጣም ነው ደስ ያላት። እህት ስላላት ተቀብላለች ማለት ነው። በተለይ ከተርሲት ጋር የሚስማሙ ይመስለኛል። ብትሞትም ታግ ማለት ነው። ግን ታግ መኖር አለባት። በዛ ላይ ዝናሽ አምና የምትቀበላት አይመስለኝም። ስታያት ምናልባት ልጅቱ ልጥላት ትችላለች። ግን ደግሞ የላምሮት ነው የመጠላት ያክል መጠላት አይመስለኝም መክሊትን። አሁን እታግ ሁሉን ነገር ከነገረቻት በኋላ ልቧ ትንሽ አረፍ ያለላት መስሎ ይታያታል። ምክንያቱም ልጅ ብቸኛ አትሆንም ብላ ነው የምታስበው። በሌላ በኩል ትርሲት ካናዳ ከገባች በኋላ ደውላላትም ነበረ ለእናቷ። እናቷን በጣም ደስ ብሏት ስልኩን ሰፍ ብላ እየጠበቀችው ግርማ ሳሎን ተቀምጦ በነበረበት ሰዓት ሁኔታዋን ሳያት በጣም እየፈራች እየበረገገች ነው ያለችው። አየሽ አይደለም እኔ በጣም ጥሩ ሰው ነኝ። ቢያንስ እንኳን የአንቺ ልጅ እስከምትታከም እኔ ልጠብቅልሽ ነው። የወሰድሽውን ገንዘብ መልሽ አምጪ ብልሽም ግን ደግሞ ፈቅጄልሻለሁ እንድትታከም ይላታል። በዛ ምክንያት ራሱን ጥሩ ሰው አድርጎ እያየ ነበረ ግርማ። የሚገርማቸው ነገር እሷም ልቧ ምናምን ከስልኩ ላይ ስለነበረ አዎ ጥሩ ሰው ነው ትለዋለች ማለት ነው፣ ክፉ ነገር ሳትናገር። ሌላው ደግሞ ለአምሮትም በነገራችን ላይ ጥሩ ነገር ነው ያደረገችው። ቢያንስ ትታከም ብለዋለች። ያው የእሷን ይሰማታል፣ ሌሎችን አይሰማም። ስለዚህ እሺ ብሏል። ከ10 ቀን በኋላ ግን 10 ቀን ነው ስትለው በጣም ረዘመብኝ ይሄ ቀን እንዴት ነው በማለት ተጨንቆ ነበረ። ነገር ግን እናትና ኪሮቤል እያደረጉን ነገር በጣም አሪፍ ነው። ግርማ ሳይሰማ በሌሊት ዛሬውኑ ማሳፈራቸው በጣም የተቀደሰ ነገር ነው። ምክንያቱም ከ10 ቀን በኋላ ቢሆን ኑሮ ይሄ ጉዞ ሊሰናከል ይችላል። እስከዛም ደግሞ ታክማ ላትመለስ ትችላለች ማለት ነው። በጣም ብዙ መሰናክሎች እንደሚገጥማቸው እርግጥ ነው። እንግዲህ ትርሲትም በሰላም ታክማ እንደምትመለስ ተስፋ እናደርጋለን። ትርሲት ግን ከተመለሰች በኋላ ስለ እህቷ መክሊት ማወቅ አለባት ብለን እናስባለን። ምክንያቱም ትርሲት እህት ቢኖራት ምንም የምትከፋ ሰው አትመስለኝም። እንዲሁም ደግሞ ምናልባት ለእናቷ ልታዘን ትችላለች። እንዴት አባቴ ከሌላ ሴት ሄዶ ወለደ የሚለው ነገር ሊያሳስባትና ሊያሳዝናት ይገባል እንጂ ሌላ እንኳን የምትለው ነገር አይኖርም። ስለዚህ መክሊትም ከሰማች በኋላ ደስ ብሏት፣ ከዛም ግርማ ቁጭ ብሎ ሳሎን ሚስቱን ያያታል እና ሲያያት ሁኔታዋ በጣም ግራ የሚያጋባ ነው። ትደነግጣለች። የምትመልሰው ሌላ ነው፣ የምትጠይቀው ሌላ ነው። ከዛ ይች ሴትዮ ዛሬ ምን ዋታል ይላል ግርማ። እሷ ደግሞ ምንም አልሆንኩም ትለውና ስልኩ ሲደወል ትወጣለች። ወዲያውኑ ከተደወለላት በኋላ በሰላም ገብቻለሁ የሚለውን ድምፅ ከሰማች በኋላ በጣም ደስ ይላታል። ፈጣሪውን እያመሰገነች እሰይ እንኳን ገባችልኝ እያለች ተደስታ ሳትጨርስ ዞር ስትል ከኋላዋ ገርማ ይሰማል የስልኩን እያንዳንዱ ጥሪና በጣም ደነገጠች። ዝናሽ የሚገርመው ባደነገጥ ነበር የሚገርመው ግን ያው ስልኩን ስታይ ስለነበረ ነው የነቃባትና ተከታትሏት የወጣ። ስልኳን ማየት አልነበረባትም ዝናሽ፣ ምክንያቱም ተከትሏት አይወጣም ነበር። ሰው ለተወሰነ ጊዜ ተተርፈ ነበረ። ከዛ ዞር ስትል ፊት ለፊቷ ለካ ሂዳለች እንዲልና በጣም ይናደዳል። እሷም በጣም ፈራች። ብቻ ወደ ውስጥ ወስዶ ንቅ አድርገው ሊገላት ሲል ለአምሮት ምንድን ነው አባዬ ምናምን ትለዋለች። ምክንያቱም ለአምሮት አትሄድም አታስብ፣ ሁሉን ነገር በእኔ ጣልብኝ ብላ ለ10 ቀን የሚሆን ያክል ግምት ሰጥተዋለች እና ትልቅ ተስፋ ነበረው ነገሮቹ እንደማይበላሹበት እርግጥ ነበረ። ከዛ ሲሰማ በጣም ይናደድና ሲጣርጌ ካልገደልኩሽ እኔ ግርማ አይደለም ብሎ እንቅ አድርጎ ይዛታል። ግን በዛሬው ለአምሮት የምታስደስት ነገር ነው የሰራችው። ምን መሰላችሁ? ቢያንስ አባቷን እናቷን እንዳይገላት ተከላክላለች። ክፋት ተንኮል እንዳለ ሆኖ ግን ደግሞ እንዳይገላት ባክቷት አባዬ በዚህ መንገድ መሆን የለበትም ትለዋለች። እንቅ አድርጎ ጉሮሮን ይዛሳለ ማለት ነው። ከዛ ይተዋትና ይሄዳል። እገልሻለሁ፣ ይህን ቤት ትመልሻለሽ እያለ አሁንም ይዝትባታል።
ኪሮቤልም ሲመጣ አንገቷን ጠምጥማ ቀይ ሻርፕ ለብሳ ያታል። ምን ሆነሽ ነው በማለት ሲጠይቃት ገርማ እኮ አንቆ ሊገለኝ ነበር ትለዋለች። እና ማሳሰር አለብኝ ሰውዬ አብዷል ሲላት እንደዛ ማድረግም አልችልም። ይህን ነገር ሊያደርገው የቻለው በጣም ያልጠበቀው ነገር ስለሆነበት ነው እንጂ እንደዛ አያንቀኝም ብላ ተከራከረችለት። ትርሲት እኮ አደራ ብላኝ የሄደችው ላንችን ነው፣ ስለዚህ እኔ መንከባከብ አለብኝ፣ አደራዬን መወጣት አለብኝ ቢላትም እሷ ደግሞ አልከስም ትለዋለች። እና ብቻ እንግዲህ እንደዚህ አልከስም ብሏት ያለ አሁን ኪሮቤል ምን ሊያደርግ ይችላል? ግርማስ ይረጋጋል ወይስ ደግሞ ካናዳ ያሉትን ሰዎች ደውሎ እንዳትታከም ሊያደርጋት ይችላል? ብቻ ትርሲት በመሄዷ ደስ ቢለንም እዚህ ጋር ዝናሽ በመታነቋ ደግሞ ትንሽ አዝነናል ማለት ነው። ኪሮቤል ምን ሊያደርግ ይችላል? ያመለክታል የፍቅረኛውን ቃል ጠብቆ ወይስ ምን ሊያደርግ ይችላል? ዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።